ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምን ከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ እንዲሁም ኳስ የምትወዱ ስለ አርሰናል መስማት የምትወዱ አረምን እየጠበቃችሁ ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ነባሮች ላይክ ሼር እንዲሁም ኮመንት ላይ የሚሰማችሁን በመጻፍ የዚህ ዩቲዩብ ቻናልን ሞቅ ደመቅ እንድታደርጉት ስል በአክብሮት ጠይቃለሁ። ተመልሻለሁ። በሩብ ፍጻሜ ሁለተኛ ዙር የቻምፒዮንስ ሊግ ጨዋታ አርሰናል ከሜዳው ወጥቶ ሳንቲያጎ ቤርናቦ ላይ ሪያል ማድሪድን ያስተናግዳል። ነገ ምሽት በቻምፒዮንስ ሊግ ማለት ነው። እንግዲህ ስለዚህ ጨዋታ ለማውራት ነው የመጣሁት። ብዙ ነገሮች ላይ ሚዲያው ላይ እንዲህ ሶሻል ሚዲያ ላይ ቴሌቪዥን ላይ እንዲሁም ጋዜጣ ላይ ስለዚህ ጨዋታ በስፋት እየተነገረ ይገኛል። አንድ ደጋግመን የምንሰማው ቃል አለ፣ ሬሞንታዳ ወይም ደግሞ ካምባክ ይባላል። ስለሱ የተወሰነ ነገር እንላለን። እውነት የነገ ጨዋታ ሬሞንታዳ ወይም ደግሞ ካምባክ ሊኖረው ይችላል የሚለውን የራሴን አስተያየት ምሰጥበት ይሆናል ማለት ነው። ነገር ግን አንድ ነገር ማለት ፈልጋለሁ። የኤምሬትሱ ጨዋታ ከመደረጉ በፊት እጅግ በጣም ብዙ የሚሆኑ ሰዎች አርሰናል ከሪያል ማድሪድ ጋር መደልደሉን ሲያውቁ አርሰናልን በጣም አንደርስቲሜት አድርጎት ነበር። አርሰናል የትም አይደርስም ብለው ነበረ። ነገር ግን ሉክ የአፕሪል 8 2025 የኤምሬትስ ፐርፎርማንስ ግን የሁሉንም አፍ ያዘጋ፣ የሁሉንም አስተሳሰብ የቀየረ፣ ሁሉም ባንድ አፍ ዋው ያለበት ፐርፎርማንስ ነበረ። ደጋፊውም፣ የሌላ ክለብ ደጋፊውም፣ ሚዲያውም፣ ሁሉም ነገር በቃ ዋን ኦፍ ዘ ሞስት አሪፉ ቀን በአርሰናል የእግር ኳስ ታሪክ ወይም ደግሞ ምሽቶች ከጨዋታ ምሽቶች አንዱ ነው ብዬ አስባለሁ። ከዛ በኋላ ትንሽ የሰዎች አስተያየት ቀነስ ብሎ ነበረ። ማለት ጀምረው ነበር። አርሰናል አሳምኖ በጣም ጨዋታውን ተቆጣጥሮ ሪያል ማድሪድ ምንም መፍጠር እንዳይችል አድርጎ ኢቨን እኛ ያገባናቸውን ጎሎች እነሱ ኢንጆይ እስከሚያደርጉት ደረጃ አድርሰን በአሳማኝ ሁኔታ ነበረ 3-0 ያሸነፍነው። ከዛ በኋላ ትንሽ የተረጋጋው የሌላ ክለብ ደጋፊዎች እንዲሁም ራሳቸው የሪያል ማድሪድ ደጋፊዎችም ተጫዋቾችም አሁን ግን ይሄን 2-3 ቀን ምላሳቸው ደግሞ ተነስቶበታል። ሬሞንታዳ ዌንስዴይ እያሉ በተደጋጋሚ እነ ቪኒሲየስ ጁኒየር፣ ሮድሪጎ እንዲሁም ቤሊንግሃም፣ ካርሎ አንቸሎቲም የአርሰናል በጣም ከባድ እንደሚሆን ነገር ግን ሪያል ማድሪድም እሱን ማድረግ እንደሚችል ካርሊቶም ተናግረዋል። እንግዲህ ማድረግ ይችላሉ ወይ ወደሚለው እንሂድ። በመጀመሪያ ደረጃ ኢቭን የአርሰናል ደጋፊዎች ሆነን ሌትስ ኢንጆይት እና ደግሞ መርሳት የሌለብን ይሄ የሩብ ፍጻሜ ጨዋታ ነው። በእኔ በኩል ይሄን ጨዋታ 85% አልፈኗል፣ ከዛም በላይ ወደ 90% አልፈናል ብዬ ነው የማስበው። 10% ያው ሪያል ማድሪድ ከዚህ በፊት ላደረጉት ነገር ለሬሞንታዳቸው ለካምባካቸው ክሬዲት መስጠት ስለሚገባኝ 10% ሰጣቸዋለሁ። 90% ግን አርሰናል ይህን ጨዋታ አሸንፎ ያልፋል እላለው። ነገር ግን ማስታወስ የምፈልገው ይሄ ጨዋታ ሩብ ፍጻሜ ነው። ግማሽ ፍጻሜ ላይ ፒኤስጂ አሁን አልፏል። አስቶን ቪላ በጣም ፈትኗቸው 3-2 በሆነ ውጤት ነው የተጠናቀቀው። በአግሪጌት ስንት ለስንት ነው የሚሆነው ማለት ነው። እዛ 3-1 ነበረ። 5-4 በሆነ ውጤት ተጠናቆ ኦልሬዲ ፒኤስጂ ማለፉን አውቀናል። ፒኤስጂ ነው ግማሽ ፍጻሜ ላይ የሚደርሰን። ግማሽ ፍጻሜ ላይም ሌላ ጨዋታ አለብን። አይኖ ሪያል ማድሪድን ማሸነፍ ጥሩ ነው። ነገር ግን
ሚዲያ ላይ ያለው ኋኋታ ወይም ደግሞ ግርግር ፋይናል ይመስላል። እዚህ ጥሩ ነገሩ ምንድነው? ኔክስት ይር ሪያል ማድሪድ ከዚህም በኋላ የምናደርጋቸው ይህን ጨዋታ አሸንፈልን ሪያል ማድሪድን ወደሚቀጥለው ሲዝን ካለፍን ትልቅ 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 ኤክስፔሪየንስ የሚሆንን ጨዋታ ነው። ኔክስት ይር በሚቀጥሉት ዓመታት እዚህ መድረክ ላይ በስፋት እንደምንሳተፍ ተስፋ አደርጋለሁ ሳይሆን አሁን ኦቬስ የሆነ ነገር ነው። ቻምፒዮንስ ሊግ ላይ መሳተፍ፣ ሩብ ፍጻሜ፣ ግማሽ ፍጻሜ ላይ መድረስ። ነገር ግን እንደዚህ አይነት ጨዋታዎችን አሸንፎ ሜንታሊቲያችንን ቢውልድ ማድረግ ያስፈልግ ነበር። የመጀመሪያውን በአግባቡ ተወጥተናል። ሁለተኛው የቤት ስራ ነገ ይቀራል። 100% ሹር አርሰናል የነገውን ጨዋታ ኢቭን የማሸነፍ ብቃቱ አለው። በደንብ ነው ብቃቱ ያለው። ይህ ስል አርሰናልን ስለምደግፍ አይደለም፣ ሬሞንታዳ ይሆናል አይሆንም የሚለው አርሰናልን በመደገፍ ብቻ ሳይሆን አይኖ አርሰናል ብዙ ካምባኮች ተደርጎበት ያውቃሉ በፕሪሚየር ሊግ። ነገር ግን የሚካኤል አርቴታን የሎ ብሎክ ጨዋታዎች እንዲሁም የሚድ ብሎክ ጨዋታዎች የሚያውቅ እግር ኳስ ወዳድ ሆነ አርቴታ ይሄን የመሰለ ሲቪውን ቢውልድ የሚያደርግበትን ቻንስ አሳልፎ ይሰጣል ብለ ምታስብ ካለ እጅግ በጣም ተሳስተሃል። እጅግ በጣም ተሳስተሻል። ልንገራችሁ ኢቨን ሪያል ማድሪድ አይ ቲንክ ዘይኖይት በጣም ሃርድ እንደሆነ። ምክንያቱም እኔ የሪያል ማድሪድን ብዙ ጨዋታ መለከታለሁ ከዚህ በፊትም በቻምፒዮንስ ሊግ ላይ። ነገር ግን ከተሳሳትኩኝ አርሙኝ። በፍጹም ሚዲያ ላይ ሳይኮሎጂ ለመጫወት ወይም ደግሞ ስለ ሬሞንታዳ እንደሚሰሩ ስቴዲየም ዘግተን ነው የምንጫወተው ብዙ ነገሮች እያሉ ነው። ኢቨን ተጫዋቾቻችን ከሆቴል በጥበቃ ነው ወደ ስቴዲየም የሚሄዱት። ብዙ ነገር ሳንቲያጎ በርናቦ ትረስሚ ነገ እንደ እሳት የሚፋጅ ቦታ ይሆናል። ነገር ግን እኔ በአርቴታ ታክቲክ ትረስሚ አርቴታ ኔቨር 3 ጎል እንዲገባበት እድል ይሰጣል ብዬ አላስብም። አርቴታ የተናገራቸው ነገሮች ነበሩ ከጨዋታ በፊት ስለሚባሉ ስለ ጉዳት ተጠይቆ ነበረ። ቶማስ ፓርቴ ከጉዳት እንደተመለሰና ጆርጂኖ ግን ስቲል ከጉዳት እንዳልተመለሰና ጉዳት ላይ እንዳለ ተናግሯል። እና እንዴት ነው ሚዲያ ላይ ስላለው ኖይዝ ተብሎ ለተጠየቀው ጥያቄ ሜዳ ላይ የምናሳየው ነገር እሱ ነው የመጨረሻ ቦታው ላይ እንጂ ከጨዋታ በፊት የሚደረግ እንቅስቃሴ ጩኸት ምንም እንደማይረብሸው ተናግሯል። ነገር ግን ብዙ ሰዎች ሆነስሊ በጣም ብዙ ሰዎች ሬሞንታዳ የሚለው ቃል አይዶኖ ስለሚወዱት ይሁን ወይ ምን ይሁን 10 ሬሞንታዳ እያሉ ይገኛሉ። ነገር ግን ትሩዙ ግን ሪያል ማድሪድ ሬሞንታዳን የሚሰራበት በቂ ኃይል አለው ወይም ደግሞ በቂ ተጫዋቾች ይዟል ብዬ አላስብም። ስፔሻሊ ሚድፊልድ ቦታ ላይ የቶኒ ክሩስ ቦታ እንዳልተሞላ እናውቃለን። ባለፈውም የ39 ዓመቱ ኒርሊ ሙድሪክ በጣም ሲቸገር አይተናል። እሱ ቦታ ላይ ሂዝ ጉድ እንደ 39 ዓመት ተጫዋች ግን የመሃል ሜዳ ኮምፒቲሽኑን አርሰናል በቀላሉ መቆጣጠር ስለቻሉ ነበር ይህን ጨዋታ ያሸነፍነው። የነገ ጨዋታ ግን አይ ቲንክ ሞድሪችን የሚመርጡ አይመስለኝም። ይልቁንም ቬልቫርዴን ወደ ሚድፊልደር አምጥቶ ለሚድፊልደር ቦታ ላይ ያለውን ነገር ለመቆጣጠር ይሞክራሉ ብዬ አስባለሁ። ስቲል ግን አይሳካላቸውም ብዬ አስባለሁ። ምክንያቱም ዴክላን ራይስ፣ ቶማስ ፓርቴ እንዲሁም ዶንት ቲንክ ሚካኤል ሜሪኖ እንደ ስትራይከር እዛ ቦታ ላይ ይጠብቃል ወይ ደግሞ እንደ ንጹህ 9 ቁጥር ጎል ክብልል ብቻ በመሆን ኳስ እስኪመጣለት ይጠብቃል የሚለው ሞኝነት ነው። ምክንያቱም እንዳያችሁት ነው ወደ መሀል እየመጣ
የአርሰናል የመሃል ሜዳውን በቁጥር አሸንፎ ኳስ እንዲቆጣጠር የማድረጉ ነገር ላይ ያግዛል። ሊዩስ ስኬሊም ኢንቨርት እያደረገ እሱን ነገር እንደሚሰራ በብዛት ተመልክተናል። ሴም ኦልድ ስቶሪ ሀፕን የሚያደርግ ይመስለኛል። ነገ ሜዳውን ተቆጣጥረን አርቴታም እንደዚህ ነው ያለው፣ ሜዳው ላይ የመጀመሪያውን አይነት ፐርፎርማንስ አሳይተን ጨዋታውን ተቆጣጥረን አሸንፈን ለመውጣት ነው መሞከር፣ እንደዛ አስበን ነው የምንሄደው እንጂ ለመከላከል ብለን አንሄድም ሲል ገልጿል። ዊችዝ በጣም 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 የሚደገፍ ሀሳብ ነው። ለመከላከል ከመጀመሪያው ፊሽካው ከተነፋበት ደቂቃ ጀምሮ ለመከላከል አስቦ ከገባ በጣም 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 ከባድ ነው የሚሆንብን ብዬ አስባለሁ። ከዛ በተረፈ ጁሊያን ቲምበር ቢጫ እንዳያይ መጠንቀቅ አለበት። ነገር ግን በጣም 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 የምተማመንበት ተጫዋች ነው። የነገ ጨዋታ ላይ ፕሊዝ 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 እምነት 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 ያስፈልጋል። በራሳቸው ላይ ማመን አለባቸው። ጨዋታው ሲጀመር እንደነገርኳችሁ ሳንቲያጎ ቤርናቦ እንደ ሳት ትፋጃለች። ካልሞኖ ነገሮችን በጨዋታ ቁጥጥር በራሳቸው ኳስ ቁጥጥር ስር አድርገው እንዲሁም ማድሪድ ነቅሎ ለማጥቃት ከወጣ በካውንተር አታክ በጣም እነሱን የመቅጣት ብቃት ያላቸው ተጫዋቾች ዊንግ ላይ ያሉን ማርቲኔሊ እና ሳካ። በኋላ ወደ ቤስት 11 አሰላለፍ ስመጣ አሰላለፊ ውስጥ የምትመለከቷቸው የፊት አጥቂ ቦታ ላይ የሚገኙት ሁለቱ ክንፍ ላይ እነሱ ናቸው። ነገ በእነሱ ሪያል ማድሪድን ሜዳው ላይ መግረፍ፣ ሜዳው ላይ መግደል እንችላለን። ሊስን ሜዳችንን ዘግተን ሜዳቸውን ዘግተው ክራውደውን አምጥተው እኛን ሬሞንታዳ እኛ ላይ ለመስራት አይደል ያሰቡት። ነገር ግን ቤታቸውን በገዛ እጃቸው ቆልፈው በተቆለፈው ቤታቸው ውስጥ ሰራተ ቀብራቸውን እናደርጋለን ብዬ አስባለሁ። በእኔ በኩል የመጀመሪያው 30 ደቂቃ የጌሙ በጣም ወሳኙ ደቂቃዎች ናቸው ብዬ አስባለሁ። ምክንያቱም በነዛ ደቂቃዎች ጎል ካልተቆጠሩብንና ጨዋታውን ለመቆጣጠር ሞክረን እስከዛ ጨዋታ እንኳን እስከ 30 ወይም ደግሞ የመጀመሪያውን 45 ደቂቃ ጎል ሳይቆጠርብን ከወጣን ትረስትሚ ከዛ በኋላ 45 ደቂቃ ነው የሚቀረው። 45 ደቂቃ ውስጥ 4 ጎል ማግባት አለባቸው ወይ አትሊስት 3 ጎል ማግባት አለባቸው ወደ ተጨማሪ ደቂቃ ለመውሰድ። እሱ ያኔ ጊዜ ላይ ደግሞ በሃይላይን ለማጥቃት ሲወጡ እኛ እነሱን እንዳልኳችሁ መቅጣት እንችላለን። የነገ ጨዋታ ላይ በጣም 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 ሊሰመርበት የሚገባ ነገር we have to be clinical። ነገ ያገኘናቸውን ቻንሶች ወደ ጎልነት የመቀየር ፕሮባቢሊቲውን መጨመር መቻል አለብን። አይኖ ኮርቷኖ የግብ ጠባቂ ቦታ ላይ ያለው አደገኛ ሰው ነው። እሱን አሳልፎ ጎሉን ከመረብ ላይ ለመቀላቀል በጣም ከባድ ነው። ነገር ግን ነገ የሚገኙትን ቻንሶች በአግባቡ ወደ ጎልነት ከቀየርናቸው ሪያል ማድሪድ ላይ የቤት ስራውን ሪያል ማድሪድ ላይ ጫናውን ወደ ራሳቸው መልሰን የምንሰጣቸው ይሆናል ማለት ነው። የነገ ጨዋታ ላይ ሌላው ከተጫዋቾቹ የምፈልገው ነገር እርጋታ ያለው በጣም በሳል መሆን አለባቸው። ምክንያቱም አሉ ብልጥ ተጫዋቾች ነገ ጨዋታ ላይ ኢቭን ግርግር በመፍጠርም ብዙ ሰዎች ይህን ሲያነሱት አልመለከትም። እኔ ግን ነገ ጨዋታ ላይ አርሰናል ተጫዋቾቹ ራሱ በቀይ ካርድ ላለማጣት መጠንቀቅ አለበት። ምክንያቱም እንደዚህ አይነት ኢንሲደንቶች በቁጥር መጉደልም ብቻ ሳይሆን ሜንታሊ ወይም ደግሞ ተቃራኒ ቲም ወደኛ መንፈስ ወይም ደግሞ ወደኛ ሳይኮሎጂ እንዲገባ ወይም ደግሞ ሌላ የመነሳሻ እድል መስጠት አለብን ብዬ አላስብም፣ አይመስለኝም። እኔ ሬሞንታዳ የሚሰሩ ከሰሩም ግን ወይም ደግሞ ሊሰራም ከተቻለ ግን ትክክለኛው ቲም ሊሰራ የሚችለው ሪያል ማድሪድ ነው። ነገር ግን ሶሪ ሪያል ማድሪድ እስከዛሬ ከአርሰናል ጋር ያደረጋቸው 3 ጨዋታዎች ላይ
አንድም ጎል ማስቆጠር አልቻለም። ነገስ ሳንቲያጎ ቤርናቦ ላይ የሚደረገው ጨዋታ ጎል አስቆጥሮ ወይም ደግሞ የሚታወቅበትን ሬሞንታዳ ያደርጋል ብላችሁ ታስባላችሁ? ካደረገ ተአምር ነው ለእኔ እና ቢግ ፕሮብሌም የሚያመጣል። የነገው ጨዋታ ባይዘዌ ብዙዎቻችን ያልተረዳ ነው። ብዙ ነገሮች ያሉበት ጨዋታ ነው። የአሰልጣኞች መባረር እንዲሁም አርቴታ ያን የመሰለ ፐርፎርማንስ አሳይቶ ሜዳው ላይ የነገውን ጨዋታ ሉዝ አድርጎ ከዚህ ውድድር ከተሰናበተ እጅግ በጣም ብዙ ተቃውሞ፣ ያልታሰበ ተቃውሞ እንደሚመጣ አልጠራጠርም። እንዲሁም የሪያል ማድሪድ ተጽዕኖ ፈጣሪ ብዙ ሚሊዮን ፓውንዶች ወጥቶባቸው የመጡ ተጫዋቾችም ነገ ልዩነት ፈጣሪ ይሆናሉ ተብሎ ይጠበቃል። ምክንያቱም ሪያል ማድሪድ እንደዚህ አይነት ናይት ላይ የሚነግሱ ሱፐርስታሮችን በማስፈረም ወይም ደግሞ የራሱ በማድረግ ይታወቃል። ነገ ኤምባፔ ማንሲቲ ላይ እንዳሳለፈው ጥሩ ምሽት ያሳልፍ ይሆናል አይመስለኝም። ምክንያቱም ዊሊያም ሳሊባ ላይ እምነት ስላለኝ። እንግዲህ ወደ ቤስት 11 አሰላለፌ ሲሄድ የግብ ጠባቂ ቦታ ላይ ዳቪድ ራያን ነው የምመርጠው። ዳቪድ ራያ ነገ ባይዘዌ ዳቪድ ራያም የሰጠው አስተያየትን በአጭሩ ለመመልከት ሞክሬ ነበር። በአጭሩ የተናገረው ነገር ግን ነገ ሳንቲያጎ ቤርናቡ ጋር የምንሄደው ታሪክ ልንጽፍ ነው ብለዋል። ዴፊኒትሊ ነገ አንድ ታሪክ ይጻፋል። በተረፈ የግራ የቀኝ የመከላከል ክንፍ ቦታ ላይ ጁሊያን ቲምበርን አደርጋለሁ። እንዲሁም የቀኝ የመሃል መከላከል ቦታ ላይ ዊሊያም ሳሊባ። እነዚህ ሁለት ልጆች የነገ የመከላከል ቦታው ላይ እጅጉኑ ሲበዛ የምተማመንባቸው ተጫዋቾች ናቸው። ቪኒሲየስ ጁኒየርን ማቆም የሚችል ተጫዋች ማን ነው ብለህ ከጠየከኝ ዩሊያን ቲምበር ስለመለስልሃለሁ። ዩሊያን ቲምበር ለእኔ የሚደንቅ ብቃትን ወይም ደግሞ ኢቨን ቤን ዋይትን እንዳላስታውስ ያደረገኝ ድንቅ ልጅ ነው። እንግዲህ ነገም እሱና ዊሊያም ሳሊባን በቀኝ በኩል አደርግና የግራ መሃል ተከላካይ ቦታ ላይ ጃኮቭ ኪቪዮር። እውነት ለመናገር አይኖ ይሄ ልጅ የመጀመሪያው ጨዋታ ላይ አንድ ሁለት የፓስ ስህተቶችን ወይም ደግሞ ሲደናገር ሲረበሽ ተመልክተ ነው ነበረ። ነገር ግን አይዶን ኖ ቤን ዋይትን እዛ ቦታ ላይ ማጫወት አልፈልግም። ምክንያቱም ቤን ዋይት የቀኝ እግር ተጫዋች ስለሆነ እሱ ቦታ ላይ ደግሞ ሞር የግራ እግር ተጫዋች እዛ ቦታ ላይ መጫወት አለበት ብዬ አስባለሁ። እንዲሁም ደግሞ አትሊስት የቻምፒዮንስ ሊግ ጨዋታ ላይ ተጫውቶ እሳቱን ግለቱን የባለፈው ጨዋታ ላይ ትንሽም ኤክስፔሪንስ አድርጎታል። የነገ ጨዋታ ላይም እንግዲህ እሱን በግራ የመሃል ተከላካይነት ላይ አሰልፌ የግራ ክንፍ ተከላካይ ቦታ ላይ ማይልስ ሉዊስ ስኬሊን አደርጋለሁ። ማይልስ ሉዊስ ስኬሊ ዲስ ያንግ ስታር 18 ዓመት ተጫዋች ብታምኑም ባታምኑም ሪያል ማድሪድን እየገጠመ ያለ ዕድሜው ምን ያህል የበሰለ ተጫዋች እንደሆነ የባለፉ ጨዋታ ላይ አይታችሁታል። ምን ያህል መሃል ሜዳ ላይ የሄደ ተጫዋቾቹን በኮንፊደንስ ድሪብል እያደረገ እንዲሁም የመከላከሉንም ስራ ከማርቲኔሊም እየመጣ በቁጥር እያገዘውም ቢሆን ድንቅ የመከላከል ስራውንም ሁለቱንም በአሪፉ እያከናወነ የሚገኝ ተጫዋች ነው። እሱም ነገ ይጀምራል እና ደግሞ ያው በስጋት የካርድ ሰለባ እንዳይሆን ብዬ ከምፈራቸው ተጫዋቾች አንዱ ነው። ምክንያቱም ያው አግሬሲቭነት ምናምን የእድሜ የኤክስፔሪንስ እጥረት የሚያመጣቸው ነገሮች ሊፈጠሩ ይችላሉ ብዬ ስለማስብ ነው። የተከላካይ አማካኝ ቦታ ላይ ቶማስ ፓርቴ ባለፈው አይኖ ትንሽ ኮንፈርስ አይሰማው ተቀይሮ ወጥቶ ነበረ። ብሬንፎርድ ላይ የነበረው ጨዋታ ላይ ጎልም ማስቆጠር ችሎ ነበር። ዲስ ጋይ እውነት ለመናገር እኔ ማኑ ስለ ቶማስ ፓርቴ የሚያወራው? ቶማስ ፓርቴ ዲፌንሲቭ ሚድፊልደር ቦታ ላይ ስታጫውቱት ድንቅ ነው። ባለፈውም እንዳያችሁት የግራ የቀኝ የመስመር የመከላከል ቦታ ላይ በጁሊያን ቲምበር ቦታ ላይ ተጫውቶ ጎሉን ለማስቆጠር ችሎ ነበረ። ይሄ ልጅ ድንቅ የሚባል እንቅስቃሴ ባለፈውም የኤምሬትስ ላይ 3-0 ያሸነፍንበት ጨዋታ ላይ
የሚገርም እንቅስቃሴ እያደረገ ነበር። እሱ የሚያደርጋቸው ባትሎች ወይ ደግሞ የእሱ የሜዳ ላይ መኖር ኤግዚስት ማድረግ ነው እነ ኦዴጋርድን እንዲሁም ራይስን ቦታ እንዲሁም ኳስ በምቾት እንዲገፉ ወይም ደግሞ ድሪብል እንዲያደርጉ የሚያስችለው ማለት ነው። እሱን አጣምረው ሁለቱ በመሃል ቦታ ላይ የማሰልፋቸው ኦዴጋርድ ካፒቴን ኦዴጋርድ እና ዴክላን ራይስ ነው። ኦዴጋርድ ነገ ካንተም የካፒቴንነት ሚናውን እንፈልጋለን። ባለፈው ከሚካኤል ሜሪኖ ጋር እያያችሁ ነበረ። ፕረስ ያደረጉ 4-4-2 ይሆናሉ። ኦዴጋርድ ወደፊት በመውጣት ከሚካኤል ሜሪኖ ጋር ፕረስ ያደርጋሉ። እንዲሁም የተቀሩት ማርቲኔሊ እና ሳካ ከመሃል ክፍል ተጫዋቾቹ ጋር ማለትም ከዴክላን ራይስ ጋር እና ከቶማስ ፓርቴ ጋር በመሆን ደግሞ የመሃል ቦታው ላይ እነሱን ፕረስ በማድረግ ጥሩ የሚባል የፕረሲንግ ስታይል ሲያሳዩን ነበረ። ነገም እሱ ይቀጥላል ብዬ አስባለሁ። ዴክላን ራይስ ምንም የሚወራ ነገር የለም። ኦልሬዲ የመጀመሪያው ሌግ ላይ የራሱን የሆነ ታሪክ ጽፏል። የነገ ጨዋታ ላይ አይታወቅም፣ ግን የነገ ጨዋታ ላይ ዴክላን ራይስ ያስፈልገናል። ምክንያቱም ቬልቫርዴ ፍጥነት ያለው እንዲሁም ጉልበተኛ ተጫዋች ነገ ከቤሊንግሃም ጋር እሱን ያጣምራሉ ብዬ አንቸሎቲ ስለምጠብቅ የነገ ቦታው ላይ ባትሉን በኮንፊደንስ ዴክላን ራይስ አሁንም ይወጣል ብዬ አስባለሁ። የፊት አጥቂ ቦታ ላይ ስንሄድ ደግሞ የቀኝ የማጥቃት ክፍል ቦታ ላይ ቡካዮ ሳካን አደርጓለሁ። ቡካዮ ሳካ ደግሞ ነገ የክለቡ ሌጀንድ እንደሚያደርጉት ኳሶችን ቦታ ክፍት ቦቶችን እያየ ክፍት ቦቶችን ማጥቃት እንዲሁም ኳስ በኮንፊደንስ ስጡኝ እያለ ድሪብል እያደረገ መሞከር የራሱ የሆነ ናይት ሳካን በሱ በኩል ማሳየት የሚችልበት ቀን ነው ነገ ብዬ አስባለሁ። እንዲሁም በግራ የማጥቃት ክፍል ቦታ ላይ ሌላኛው በፍጥነቱ የሚታወቀው ያለፉት 3-4 ጨዋታዎች ላይ ደና የሚባል ጥሩ የሚባል እንቅስቃሴ የሚያደርገው ብራዚላዊ ማርቲኔሊን አደርግና የፊት የ9 ቁጥር አጥቂ ቦታ ላይ ሚካኤል ሜሪኖን አደርጋለሁ። ሊስን ይሄን ልጅ እንደሚገባው እያደነቅ ነው አይደለም፣ ግን አጥቂ ሆኖ መሰለፍ ከጀመረበት ጊዜ በኋላ እጅግ የሚገርም አስተዋጽኦ ለክለቡ እያደረገ ይገኛል። ጎሎች እያስቆጠረ ነው። የሚያስቆጠራቸው ጎሎች እድል ናቸው ወይስ ግራ ነው የሚገባው? በእኔ በኩል ግን ፈጣን የሆነ ለውሳኔ ይፈጥናል። በቃ ሲመታው ይመተዋል ብላችሁ አጠብቁም። ኮንትሮል የሚደረጉ ኳሶችን በአንድ እየመታ ለበረኞቹ ጊዜ ሲያሳጣ በብዛት እየተመለከት ነው እንገኛለን። ነገ እሱም ሌላው ትልቅ አስተዋጽኦ የሚያደርገው ተጫዋች ይመስለኛል። ስፔሻሊ በፕሬሲንግ እና ሚድ ብሎክ የምንጫወት ከሆነ ወደ ኋላ ተስቦ የመካከል ክፍሉ ላይ ቁጥራዊ ብልጫ እንድንወስድ የሚረዳን ሌላኛው ተጫዋች እሱ ነው ብዬ አስባለሁ። ይህን ይመስላል የኔ ቤስት 11። የእናንተ ምን ይመስላል? ኮሜንት ሴክሽን ላይ ያሳውቁኝ። ወደ ጨዋታ ግምት ሲሄድ 2-1 ያልቃል ጨዋታው። ኢዘር ዌይ አርሰናል ወይም ደግሞ ሪያል ማድሪድ 2-1 በሆነ ውጤት ያሸንፋሉ ብዬ አስባለሁ። ይመስለኛል ግን ወደ አርሰናል ያደላል። አደላህ እንዳትሉኝ ነው። ሬሞንታዳ ይደገማል የምትሉ ኮሜንት ላይ በስትክክል ውጤቱን ገምቱ። እስኪ እናያለን ከተደገመላችሁ ወይም ደግሞ ሬሞንታዳ ከተደረገ። በእኔ በኩል ግን አይመስለኝም። አርሰናል እጅግ በጣም ብዙ ሪዝኖች አሉት ነገ ሳንቲያጎ ቤርናቦ ላይ ሪያል ማድሪድን የማሸነፍና ካርሎ አንቸሎቲ እንዲሁም የሪያል ማድሪድ ውዝግብ ወይም ደግሞ የግላቸው ጣጣ ይጀምራል ማለት ነው። ሜክ ሹር አርሰናላውያን የነገን ጨዋታ በወኔ እናይና ከነገ ጨዋታ በኋላ ደግሞ በሌላ ቪዲዮ መመጣ ይሆናል። እንግዲህ አዲስ ከሆናችሁ ዶንት ፎርጌት ቱ ሰብስክራይብ። አም አውት ፒስ